እግዚአብሔር ታማኝ ነው። ጌታ ይባረክ። ሃሌሉያ። ምክንያቱም የኛ ፖዚሽን ይበልጣል ከዚህ ከዩኬ መንግስት አይደል? አይበልጥም እንዴ? አዎ፣ በአብ ቀኝ የተቀመጥን ትውልድ ነን። ቢዚ በሆነ ዓለም ውስጥ የዘላለምን አምላክ እግዚአብሔርን ክብርና ጉልበት ጎትቶ አምጥቶ ለትውልድ ረፍት መሆን ምንኛ መታደል! የሰማይ አምላክ እግዚአብሔር፣ ሁሉ በእጁ ያለ እግዚአብሔር፣ ሁሉን ማድረግ የሚችል እግዚአብሔር፣ በሁሉ ላይ እውቀት ያለው እግዚአብሔር፣ እርሱም ማንነት አልባረክ ማለት በክርስቶስ ልብ ውስጥ መገኘትን ይጠይቃል። ሮሜ ምዕራፍ 9 ላይ ያለ ቃል ነው። ቁጭ የጸለያችሁ እንደገና እያመለክን ባለበት ጊዜ በጣም ቃል ነው። ብዙ ጊዜ እግዚአብሔር በዚህ ሲዝን ላይ መንፈሳዊ ሽፍት ሊያደርግ እንደወደደ ይሰማኛል እና እግዚአብሔር በተለያዩ ስፍራዎች ደግሞ ሰዎችን እያዘጋጀ እንዳለ አምናለሁ። ከነዛ መካከል አንዱ እንደምትሆኑ ተስፋ አደርጋለሁ። አሜን። ቤተክርስቲያን ኬሮስ ውስጥ ነው ያለችው አይደል? ቤተክርስቲያን በዚህ ሲዝን ላይ የተለያዩ ኬሮሶች አሉ። የህይወት ምስክርነት ማጣት አይደል? ድሮ ጴንጤ ሲባል ለብዙ ነገር የሚፈለግ ነበር አይደል? ድሮ ጴንጤ በብዙ ነገር ይፈለግ ነበር። ታማኝ ነው፣ ክፉ ነገር ካፉ አይወጣም፣ መስዋዕት ለመክፈል በጣም ጨካኝ ነው፣ ላመነበት ነገር። አሁን ምንሰማው ሌላ አይደል? እና እንደዚህ አይነት ኦፖርቹኒቲዎች እግዚአብሔር እንደገና ለመነሳት ሪቫይቭ ለማድረግ ይጠቀምባቸዋል አይደል? ይጠቀምባቸዋል። ስለዚህ ለዛ ልብን ማስተካከል ማለት የፈራጅነትን መንፈስ ሳይሆን እግዚአብሔር ጸጋውን አብዝቶላችሁ ከእንደዛ አይነት ነገር ፕሪዘርቭ ሲያደርጋችሁ በዘመናችሁ በትውልዳችሁ መካከል ምልክት እንድትሆኑ ፈልጎ ነው። ብዙዎችን እንድታስነሱ ለብዙዎች ምሳሌ እንድትሆኑ ፈልጎ ነው። እግዚአብሔር ይባላል። ኪዮስ ይፈጠራል። ኢሞሽናሊ ሰውነን የሆነ ነገር ፊል እናደርጋለን፣ በዛ እንኖር። ጌታ ይባላል። መኖሪያችን የዘላለም አምላክ እግዚአብሔር ነው አይደል? ትናንትና ከሰው ጋር ተጣልቶ ዛሬ በዛ የሚኖር ሰው መኖሪያውን ያላወቀ ሰው ነው አይደል? ትናንት ትጋጩ ትችላላችሁ። መኖሪያችሁ ግን እግዚአብሔር ከሆነ ምህረት አድርጋችሁ ትቀጥላላችሁ አይደል? በእግዚአብሔር ዘንድ ምህረት ነው ያለው አይደል? ምህረት በጣም ምህረት። ቅድም እያጸለየን ኤልሮይ ልበል የሚል ነበር አይደል? የአጋር እና በጣም የሚደንቀኝ ታሪክ ነው እሱ ታሪክ። እግዚአብሔር ለአብርሃም ተስፋ ገባለት፣ ዘር እንደሚሰጠው አይደል? እንደሚሰጠው ዘር ገባለት፣ ቃል ገባለት፣ ተስፋ ገባለት። አብርሃም ግን ለመጠበቅ ተቸገረ አይደል? መጠበቅ አንዳንዴ ያቁነጠንጣል አይደል? በጣም ደግሞ ስትዘገይ ደግሞ ልብን ታደክማለች አይደል? ተስፋ ስትዘገይ። ስለዚህ ከሳራ ጋር ተመካከሩ። ምን አይነት ምክር አመጡ? አይ አገልጋይ ከሚወርሰን ባሪያ ልስጥህና ከሷ ምን አምጣ ልጅ አምጣ። የፈለጉት ልጅ ለምንድን ነው? ወራሽ አይደል? ለወራሽነት እኮ ያ እግዚአብሔር የተስፋ የገባው የዘገየ በመሰለ ጊዜ ከሳራ ጋር ተነጋገሩና ሄደው እስማኤል አመጡት አይደል? ይሽማኤል እና እግዚአብሔር አብርሃም ቻሌንጅ ባጋጠመው ጊዜ ከሳራ ጋር ማለት አጋር ታሪኩ ስለምታውቁት ነው አልደግምባቸው። አጋር ሳራ ልጅ ባለመኖሯ ትንሽ የንቀት እንትን ማሳየት ጀምራ ነበር፣ ትንቃት ጀምራ ነበር። ከዛ በኋላ ያቺ ሳራ ባሪያ ውሰድ ብላ የነበረችው ሳራ ይችን ባሪያ አስወጣልኛለች አይደል? አስወጣልኛለች እና አብርሃም ተጨነቀ። ቀላል አይደለም ልጅ አይደል? ከስጋ የመጣ ልጅ ሆነ። እሱን ማስወጣት ከባድ ነበር። እግዚአብሔር መጣና ባሪያቱንና ልጁን ምን በላቸው? አስወጣ። አሁን ዋናው መጣ። መጀመሪያ ሳራ ነች ምን በላ ያለችው? አስወጣ ያለችው። አሁን ግን እግዚአብሔር አስወጣ እና ሳራ እንዳለች አስወጣለው። አብርሃምም አስወጣ እና ጋር ልጇን ይዛ መውጣት ጀመረች እና ትንሽ መንገድ በሄዱ በኋላ ጠጣ
ችግር ሆነ እና ልጇን ጥላ ፈቀቅ ያለ ቦታ ላይ ሆና በነበረችበት ጊዜ የእግዚአብሔር መልአክ ተገለጠ ነው የሚለው አይደል? ተገለጠ እና ያ ጥማታቸው የሆነውን ውሃ እዛ አጠገቧ ጋር እንዳለ ነገራት። እና እግዚአብሔር አለ በስጋ እንኳን ያመጣችሁትን ነገር ይንከባከበዋል። ነገር እግዚአብሔር በቃ ለየት ያለ ነው። አንዳንዴ ሰውና እግዚአብሔር ልዩነታቸው በዚህ ነው። አሁን ሰው ቢሆን እንኳን ውሃ ጠምቷት እዛ ድፍን ይበል ምናምን ገብቷቸዋል። አሁን ሳራ ብትሆን ምናምን ውሃ ይላ አታቀብልም። እርግጠኛ እግዚአብሔር እና ባረከው አይደል? አልባረከው? እስማኤል እኮ ባርከዋል። ብለስት ነው፣ ብለስት ነው። ብዙ ነገር አለው። ዛሬ የምናያቸው ዘሮቹ ሀብታሞቹ ናቸው አይደል? ከመሬት ነዳጅ እየወጡ ቱጃሮች ናቸው። እና በረከት የሚባለው ዛሬ ምንድን ነው? ገብቷችኋል? እግዚአብሔር ሌላ በረከት አለው ማለት ነው። ኢትስ አባውት ፋይናንሻል ማቴሪያል ዓለም ሳይሆን የዘላለምን ሀሳብ የሚያስቀጥል ትውልድ ማለት ነው። ገብቷችኋል? ይሄኛው የምድሩም አንድ ቀን ይጠቃልላል አይደል? ጌታ እንደሚመጣ ተስፋ ለምናደርግ ለእኛ ቀኖች ሁሉ ያዝሙብናል። አይረዝሙባችሁ? ይረዝማሉ። ቀኖች ረጃጅሞች ናቸው፣ ረጃጅሞች ናቸው። ባለቤት ብዙ ጊዜ የምትለኝ ነገር አለ። አንተ ሰልፊሽ ነህ ትለኛለች። እኔ መሄድ በጣም ነው የምናፍቀው። ማለት በቃ ይህ ሳጠና ሳነብ ስጸልይ የሚገባኝ ጌታ በሙላ ማየት ፈልጋለሁ እና በቃ ከዚህ ስጋ ወጥቶ መሄድ ነው የምመኘው። በቃ መሄድ አለ። ግን ያው እግዚአብሔር ደግሞ በስጋ ሰውነት ስንኖር ሀሳቡን ልናገለግልለት በእኛ በኩል ሊገለጥ የወደደበት ነገር ስላለ እንኖራለን። ጌታ ይባላል። ሃሌሉያ። ለዛ ነው የምንኖረው። ዝም ብሎ እንደ ኮልኮሌ ለመግዛት ምናምን ሰው መኖር የለበትም ብዬ አምናለሁ። ከዛ ያለፋችሁ ናችሁ ናቸው ማለት የእግዚአብሔርን ክብር የተሸከመ ትውልድ ናቸው። የዘላለምን አምላክ እግዚአብሔርን ሀሳብ የያዘ ትውልድ ገብቷችኋል? በቃ ተዘልሎ የሚኖር ትውልድ እንደናንተ ማለት ነው። ዓለም ሁሉ ግራ እየተጋባ ነሽ ትላላችሁ። ኢየሱስ ጌታ ነው። ብዙ ጊዜ ወደዛ ግን ሲመጣ የመጀመሪያዎች ኬዞች አካባቢ ወረቀት ምናምን ቻሌንጅ አለ አይደል? ያልፋል። ይሄም ኢየሱስ ጌታ አለ ያልፋል። በዛ መንገድ ስላልመጣው እኔ እንትኑን አላውቀውም። ግን ከወንድሞች ጋር ከእህቶች ጋር በዚህ በሚያልፉ ጋር አብሮ በመቃተት በማጽናናት በዛ ውስጥ ስላለፍ እግዚአብሔር ታማኝ ነው። ጌታ ይባላል። ሃሌሉያ። ምክንያቱም የኛ ፖዚሽን ይበልጣል ከዚህ ከዩኬ መንግስት አይደል? አይበልጥም እንዴ? አዎ፣ በአብ ቀኝ የተቀመጥን ትውልድ ነን። ዕብራውያን መጽሐፍ ስናጠና በስልጣኑ ቃል ዓለማትን ደግፎ የያዘ ጌታ እርሱ በመንፈሱ በእናንተ ውስጥ የሚኖርባችሁ የእግዚአብሔር መቅደስ ናችሁ። ኢየሱስ ጌታ። ሃሌሉያ። አይደለም እንዴ? እኔ ከመጣሁ እንኳን ስንት ፕራይም ሚኒስተር ይቀያያል። የእኛ አምላክ አይቀየርም። ኢየሱስ ጌታ። ፐርፎርማንሱ ሁሌ አስተማማኝ ነው አይደል? አስተማማኝ እኮ ነው እግዚአብሔር። ለታመነ ፈውሳል፣ ለተቸገረ ሪች ነው ጌታ እግዚአብሔር። ሃሌሉያ። ብለሲንግ አለ፣ ምክር አለው እግዚአብሔር። በፋይናንሻል ፕሮብለም ውስጥ እግዚአብሔር ከአሳ ውስጥ ፋይናንስ ያወጣል። ጌታ ይባላል። ሃሌሉያ። አሬና አምላክ እያመለክን we have to aware this one እዛው የሆነ ሼሪንግ ሃውስ ወይ የሆነ ሲያስቀምጣችሁ እዛው አትጥበሩ። your destination is not that። አንተ በእግዚአብሔር ቀኝ የተቀመጥክ ነህ። አንቺ በእግዚአብሔር ቀኝ የተቀመጥሽ ነሽ። ይሄ የጊዜው ነው። እግዚአብሔር በዚህ ውስጥ የሚጨምርላችሁ ቫልዩ ይኖራል። እርግጠኛ አንበሳና ድብ በመጣ ጊዜ አይደል ያለ ዳዊት በጎችን አስጥል ነበር፣ እግዚአብሔር ይረዳኝ ነበር። ታዲያ ይሄንን እንዴት አይረዳኝም ነው? ነገ በፊታችሁ ጎልያድ ይመጣል፣ ትጥሉታላችሁ። የዛሬ ኤክስፔሪየንሳችሁ ዛሬ የምታልፉበት ብዙዎች ለማጽናናት ለብዙዎች የመጽናናት ምክንያት ለመሆን ይጠቅማቸዋል እንጂ ኢየሱስ ታማኝ ነው።
ሃሌሉያ። እስካቸው ጸሎት እንጸልይ። we have to pray something now። በዚህ የምታልፉ ሰዎች ዛሬ ሽፍት እናደርጋለን። የሰማይን አምላክ እግዚአብሔርን ፕሬዘንስ ወደ ነገራችሁ እንጠራለን፣ ወደ ኬዛችሁ እንጠራለን። የተዘጋ ቢሆን ይቀየራል፣ የታተመ ቢሆን ይቀየራል። የንጉሥ ማኅተም ብቻ ነው የማይቀየረው። ከሞት ያነሳል ጌታ። ሃሌሉያ። ከሞት ውስጥ እግዚአብሔር ያወጣል። አልዓዛርን አስነስቶታል። እግዚአብሔር የዘላለም አባት ዛሬ ስለ ወንድሞቼ ስለ እህቶቼ ከሰማይ አምላክ እግዚአብሔር ዘንድ ሰማያዊ ፕሬዘንስ ወደ ነገራቸው እንዲያልፍ ጸልያለሁ። በኢየሱስ ስም ይቀየር፣ ሽፍት ያድርግ። ሰማይ ይውረረው ኬዛቸው፣ መላእክቶች ይውረሩት ኬዛቸው። እግዚአብሔር የሚያፈጥን መንፈስ ይግባበት። ረፍት ለልጆች ይሁን። በጌታ በኢየሱስ አሜን። ኢየሱስ ጌታ ነው። እግዚአብሔር መልካም ነው። ስለዚህ እዚህ ሮሜ ምዕራፍ 9 ላይ ቁጥር 1 ላይ እንደዚህ የሚል ቃል ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ ራሴ የተረገምኩ እንደሆነ ጸልይ ነበርና እነሱ እስራኤላውያን ናቸው። ልጅነትና ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋ ቃላት ለእነሱ ናቸው፣ አባቶችም ለእነሱ ናቸውና ከእነሱ ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ደስ ይላል። እና ጳውሎስ ስለነዚህ በሥጋ ወንድሞቹ ስለሆኑ ሰዎች ያለውን ፔን ሐዘን ነበር ፊል አድርጌ ነበር። እና ይሄ ፖል የሚባል ሰው እነዚህ እስራኤላውያን እኮ ስንቴ ገርፈውታል ገርፈውታል እኮ አለ። እሱ ራሱ የጻፈ እዛ ቆሮንቶስ ምዕራፍ 11 ላይ አለ የኔ ቃል ይመስላል ተገርፏል። ስንት ጊዜ ነገረፉኝ የሚለው በጎደለ 4 ጊዜ አይደል? እንደዚህ ይላል። አይሁድ አንድ ሲጎድል በቁጥር 24 ላይ ማለት አንድ ሲጎድል 40 ግርፋት 5 ጊዜ ገርፈውኛል። እና እነዚህ ገረፉትን ሰዎች ነው የሚያንገላቱትን ሰዎች ግን ሁል ጊዜ ስለ እነሱ መዳን ምን ይላል? ይጸልያል። እና ምን አይነት ልብ ነው! እና እናንተ እንኳን እንጸልይላቸው 2-3 የገረፉንን ለጎሪጥ ያዩንን እንኳን በቃ ቢቻል ድብ ከእንትን ወጥቶ ያጥፋቸው ብለን የምንጸልይ ይመስለኛል። አንዳንድ ጊዜ እንደዛ አይነት ጸሎቶች ስለምሰማ አንዳንድ ቦታ እና ምን አይነት ጸጋ ነው በዚህ ሰው ሕይወት ውስጥ ፋንክሽን እያደረገ ያለው። እና እዚህ ጋር ስለ አባቶች ሲያወራ አባቶች ምን እንዳላቸው ወደ 8 ነገሮች የሚጠቅሳቸው ነገሮች አሉ። ዕብራውያን መጽሐፍ ስላጠና ይገባቸዋል አይደል? ኪዳን የነሱ ነው፣ ሕግ የነሱ ነው፣ አባቶች የነሱ ናቸው፣ ልጅነት የነሱ ነው፣ የመቅደሱ ስርዓት የነሱ ነው። ሁሉ እያወራ ግን የክብርን ጌታ ኢየሱስ ክርስቶስን ምን አላሉትም? አልተቀበሉትም ማለት በነዛ ኪዳኖች ውስጥ ያለውን የፍጻሜውን መልእክት አንደርስታንድ ማድረግ አልቻለም። እና ፖል ግን ስለነዚህ ሰዎች ይጸልያል። እና ዛሬ ኢንካሬጅ ላደርጋችሁ ፈት ስለሚበድሏችሁ ሰዎች፣ መልካም ነገር ስታደርጉ ክፉ እንደምታደርጉ ስለሚሉ ሰዎች ስለነሱ መጸለይ መጀመር አለባችሁ። ምክንያቱም እግዚአብሔር የሆነ መንፈሳዊ ሽፍት ሲዝኑ ላይ ሊያመጣ ወልዷል። ስለዚህ you have to change your heart ማለት
በክርስቶስ ልብ ውስጥ መገኘትን ይጠይቃል። በተለያየ ዘመን ውስጥ እግዚአብሔር ሪቫይቫልን ወይም የተለያዩ መንፈሳዊ ተሐድሶችን ይቀሰቅሳል። ግን ሰስቴኔብል የሆነ ይዞ መቀጠል የሚችል አይዴንቲቲ ፐርሶናሊቲ ግን የተቀየረ ልብ ያለው ሰው እና የእግዚአብሔር ጸጋ ደግሞ ልብን ይቀይራል። አይቀይርም? ይቀይራል። ድሮ ብዙ ነበርን ልባችን አለ አሳዳጆች ነበርን። በጣም በሚደንቅና አስቀያሚ በሆነ የህይወት ስርዓት ውስጥ እንመላለስ ነበር። የእግዚአብሔር የማዳን ጸጋ ባገኘን ቀን እንደሌላ ሰው ጌታ ይባላል። ጥማታችንን ቀይረው፣ ምኞታችንን ቀይረው። አንዳንዶቻችን የነበሩንን አቅሞች፣ ጉልበቶችን ሁሉ ስለ ክርስቶስ እንደ ጉዳት እንደ ጉድፍ ቆጥረን ከመጽሐፉ ጋር ተጣበቀ። የእግዚአብሔርን መንግስት መገለጥ በትውልድ መካከል ለማፍጠንና እኛም ደግሞ ለመገለጡ ለመኖር ራሳችንን ለዛ ለማስገዛት የኋላውን እየረሳ ወደፊት ምናለን ተዘረጋን። ከጳውሎስ እንደተማርነው አይደል? ጳውሎስ ብቻ እያለን አናወራም። ወደዛ ህይወት ልንኖር እግዚአብሔር ጠርቶናል። ሃሌሉያ። ስለዚህ በዚህ ቢዚ በሆነ ዓለም ውስጥ የዘላለምን አምላክ እግዚአብሔርን ክብርና ጉልበት ጎትቶ አምጥቶ ለትውልድ ረፍት መሆን ምንኛ መታደል። ሰው እኮ አይጠግብም። ይገርማችኋል። አሁን ውጭ እንግዲህ የኖር ማለት እና ስቃለሁ። ሰዎች በቃ ይወጣሉ አይሞላም አይደል? አንድ ቤት ሞልጌ ጀምሮ ሁለት ያለ ሶስት ይጀምራል፣ አራት ይጀምራል። እና ብራዘር ሲስተር ጌታ ይመጣል። አይ ሞልጌጅ ኮዛ የኔ ነው ሞልጌጅ አስፈልግ ቢያልኳቸው ኤክሰለንሲ በህይወት ጥሩ ነው፣ ግን የሚበልጠው ነው ማለት አይደል? ቅድም ስንዘምር መንገዴን ያቀናልኝ አይደል? ስራዬን ምን ያለል ይሰራል። የሆነ ሲባል በፍሌሽ ሌቭል ብቻ እናውርደው። ወደ የት ያለውን መንገድ ወደ አብ ያለውን መንገድ ያቀናል አይደል? ወደዛ ለመግባት ተራራ ሆኖብን የነበረውን ነገር ደልዳላ ቢላ ያደርገን። በህልውና ውስጥ 24/7 የመኖርን ፕሪቪሌጅ የሰጠ የናዝሬቱ ኢየሱስ ስሙ ይባረክ። ሃሌሉያ። ኢየሱስ ጌታ የሚበልጠውን የሰጠን ጌታ ይህን ማንዴት አድርጎ አምጥቶ አይሰጠን። በስጋ የወለዱን አባቶቻችን ለእኛ የሚለቸውን ነገር ያደርጉልናል። የሰማይ አምላክ እግዚአብሔር፣ ሁሉ በእጁ ያለ እግዚአብሔር፣ ሁሉን ማድረግ የሚችል እግዚአብሔር፣ በሁሉ ላይ እውቀት ያለው እግዚአብሔር እርሱም ማንዴት አድርጎ ያደርግልናል። እግዚአብሔር የሚወደድ አምላክ አሜን። ስሙ ብሩክ ይሁን። አሜን። በድካማችን የሚራራ አምላክ፣ የሚፈርድ አይደለም። ድካምሽን ያውቀዋል። እንዴት ከዛ ነገር ውስጥ ኦቨርካም ማድረግ እንደምትችል እግዚአብሔር ጉልበት አለው፣ አቅም አለው። አንተ ትሑት ሆነህ መጠጋት እግዚአብሔር ለትሑታን ጸጋን ይሰጣል። ትህትና ማለት አልቻልኩም ባልቻልክበት ነገር ባልቻልሽበት ነገር this is my weakness I need grace ጸጋ ይበቃል ነው ያለው እግዚአብሔር። አሜን። የሚያስችል ጸጋ እግዚአብሔር አለው። በስጋ ብትሄዱ እስማኤልን ቁጭ ታረባታላችሁ። እስማኤል ይመጣል። እግዚአብሔር ደግሞ ታማኝ ስለሆነ ለቃሉ ጊዜውን ጠብቆ ይስሐቅ ይመጣል። ይስሐቅና እስማኤል አንድ ቤት ውስጥ ሲቀመጡ ኪዮስ አይደል? ኪዮስ ነው ይፈጠራል። ከዛ መንፈሳዊ ጥበብ ካላጋጠማችሁና እስማኤልን ገሸሽ ማለት ካልቻላችሁ ፍጻሜያችሁ አደገኛ ነው። ግን ከዚህ ይልቅ እግዚአብሔር መታ። ለዛ ነው ገላትያ መጽሐፍ ላይ ፖል ሲጽፍልን እንደ ስጋ ፈቃድ የመጣው እንደ መንፈስ ፈቃድ የመጣውን አሳደደው ይላል እና አሁንም እንደዚሁ ነው ብሎ በዚህ ዘመን ለምንኖር ሰዎች ነው እንደዛ ያደርጋል። በቢብሊካል ኢንተርፕሪቴሽን ሳራ ነች አይደል አብርሃምን ምን ያለችው ምክሩን ያመጣችለት አይደል
ወደ አጋር ግባ ብላ አብርሃም አይደለም አይዲያውን ያመጣው ሳራ ነች። እና ሴት የሚለው ኖት ኦልዌይስ በዛ በጂሽ ኮሜንትሪ ነፍስ ነች ይላል። እና ነፍሱ ሁል ጊዜ አይዲያ ታመጣለች ታመጣና በመንፈስ የተነገረላችሁን ነገር ጊዜውን እንዳትጠብቁ ሀሳብ ታመጣና አጋር ጋር ግባ ትላለች ወይ የሆነ ነገር ታመጣለች። እግዚአብሔር በሚለቀቅ ታማኝ አሜን። አብርሃም አንተ ጠብቀኝ ብለህ እምቢ ብለሃል አይደል? ወደ አጋር ገብተሃል። አልመጣም በቃ ብሎ እግዚአብሔር አልቀረም። ጊዜውን ጠብቆ ይስሐቅ በደንብ ያለ እና እዚህ መጽሐፍ ላይ እዚህ ጋር ይሄ ምዕራፍ 9 የሮሜ መጽሐፍ ቻሌንጂንግ ቨርስ ነው፣ ቻፕተር ነው። ብዙ ነገሮች አሉት እና ፖል እንደውም ሮሜን ሲጽፍ ከምዕራፍ 1 እስከ ምዕራፍ 8 ድረስ ስለ ደህንነት፣ ስለ ጸጋው መዳን፣ ክርስቶስ ስለኛ የሰራልን ስራ እነዚህ ሁሉ ሲያወራ ቆይቶ 8ን ጨርሶ 9 ላይ አምጥቶ ይሄንን አስቀመጠ። ይሄ ሰው ምን እንደሚሰራ ነው የሚባለው አይደል? አይሄድም። አሁን 9፣ 10፣ 11ን አውጥታችሁ 8ን ከ12 ጋር ብታስቀጥሉ ዝም ብሎ የሚሄድ ነው። 9፣ 10፣ 11ን አምጥቶ ስለ እስራኤላውያን ነው ያስገባው፣ ስለ ተስፋው ባለቤቶች እና እግዚአብሔር ምንድን ነው የሚለው ቁጥር ኢየሱስ ጌታ ዛሬ ባልሰብካችሁ እመርጣለሁ። ምክንያቱም እግዚአብሔር እዚህ በኃይል አለ። እስኪ 5 ደቂቃ ልስጣችሁና ሁላችሁ ወደ መንፈሳችሁ ይሁና ጀስት ቢገስት የህይወት ጥያቄያችሁን መሰዋት ያላችሁት ምንድን ነው? በህይወታችሁ ውስጥ ሆናችሁ እንመለሳለን ወደ ቃሉ። ለእግዚአብሔር አስነብቡት። ያ በትህትና ራስን ዝቅ በማድረግ ያለምንም ኮንደምኔሽን፣ ምክንያቱም በክርስቶስ ያለን ሰዎች ኩነኔ የለብንም። እግዚአብሔር ሆይ I need your grace on this thing። እዚህ ነገር ላይ ጸጋ ይሻላል። ይህን ነገር ማሸነፍ የምችልበትን መለኮታዊ ፕሮቪዥን ይፈልጋል። ወደ ዊዝደም ሊሆን ይችላል፣ መንፈሳዊ ኃይል ሊሆን ይችላል፣ የቃሉ እውነት መብራት ሊሆን ይችላል። God has so many ways። እግዚአብሔር በወደደበት መንገድ ነገራችሁን አሁን ይቀይራል። አይቶ ዝም ብሎ ተዝናንቶ የሚሄድ አምላክ አይደለም። ቀርቦታል፣ ጠይቁት። ሃሌሉያ። እናመሰግንሃለን አባቶች ዘ ፕሬዘንስ እዚህ በመካከላችን ይሄ መገኘት እንዲኖር ትልቁን ፕሪቪሌጅ እንድናገኝ ስራን የሰራልን ልጅ ክርስቶስ የተባረከ ይሁን። ኢየሱስ ደም ይህን አድርጓልና መካከላችን እግዚአብሔር ፕሬዘንስን መገኘትን በዚህ መልኩ እንዲኖር አልከለከለምና ስም ይባረክ በጌታ በኢየሱስ ስም አሜን። እና እዚህ ምዕራፍ 9 ላይ አሁን ቅድም እያየን ያለ ነው። ስለ እነዚህ ሰዎች ይሄ ሰውዬ ይጸልያል እና እኔ ራሴ ምን ያልኩኝ ነው የሚለው ስለ እነሱ መዳን ይህንን ሀሳብ በኦልድ ቴስታመንት ላይ የኖረ አንድ አባት አለ አይደል? አስታውሳለሁ። ሙሴ ትዝ ይላችኋል። ሙሴ አንድ ወቅት ላይ እግዚአብሔር አውጥቷቸው በምድረ በዳ እየተመላለሱ ባሉበት ጊዜ እግዚአብሔር አንድ ነገር ኦፈር አደረገው። ህዝቡ ባለማመኑ ምክንያት እግዚአብሔር እየተፈታተነ አስቸገረና በቃ ይህን ህዝብ ላጥፋ እናንተ ለሌላ ህዝብ ምን አደርጋለሁ? መሪ አደርጋለሁ ብሎ እግዚአብሔር ኦፈር አደረገ እና ሙሴ ምን አለ? እኔን አጥፋኝ አለ። የዘመኑ አገልጋይ ነው። የተሻለ ሞላ ያለ ከተገኘ
አይደል? አዳት ነው የሚለው። ለዛ ነው እኮ በዛ መልኳን ያጣችው ሰዎች ከፐርፎርማንስ እና ከብዜት ጋር እንጂ ከእግዚአብሔር ፕሬዘንስ ጋር አይደለም ቆይታቸው። እግዚአብሔር በጥቂቶች መካከል ይገኛል፣ ጥቂቶችን ያስታጥቃል፣ ለብዙዎች መዳን ምክንያት ያደርጋቸዋል። ብዜት እግዚአብሔር ሰሌት ነው። ሕያው የሆነች ቤተክርስቲያን ትበዛለች ማለት ግን ስትበዛ እግዚአብሔር ዊዝደም እየሰጠው የሚያበዛት ዊዝደም ኮንትሮሊንግ ማለት ኮንትሮሊንግ ኢነሰንስ ነው። ለሚሽን ለእግዚአብሔር የዘላለም ሀሳብ ስለሆነ የሚያበዛ ያንን የምናስታጥቀበት የምድር ሰዎች እንኳን ጎበዞች ናቸው። ምን ጋንታ ምናምን እያሉ ሀያ አንድ ላይ ነው የሚያስቀምጡት። ለማዋጋት እንኳን ዝም ብሎ አንድ ላይ ወስደው እኮ ያዋጉ 10 አለቃ ምናምን የሾሙ አለ ትሬንድ የሚያደርጓቸው። እኛ አሁን አንዳንድ ሜጋ ቸርች ያላቸው ሰዎች አማኞቻቸውን እኮ አያውቁት፣ የት እንደሚውሉ ምን እንደሚውሉ አይታወቅም። ለፖለቲክ የሚያውቁት እና አስራታቸውን ሊያውቁት ይችላል። እዛ ሊስት ዳስ ነው ቸርች የምንነካካበት ነው። ኮሎኒያ የሚለው ቃል በቤተክርስቲያን አንድ ቀን እናወራለን። ቸርች ሁለት የህይወት ዳይሜንሽኖች አላት እና ይሄ አክሌሺያ እና ኮሎኒያ የሚሉት ሀሳብ አለ። አክሌሺያ ማለት የኮልድ አውት የተጠሩ የወጡ ናቸው እና ሞር ሚሽናል እንትን ያላቸው። ኮሎኒያ የሚለው ደግሞ በመካከላቸው ውስጥ ያለ የእርስ በርስ መስተጋብር። ለዛ ነው የመጀመሪያ ዘመን ቤተክርስቲያን ትዝ ይላችሁ ከሆነ በመካከላቸው አንድም እንኳን የተቸገረ አልነበረም። ምክንያቱም ያላቸውን ነገር አምጠው በጋራ ያስተምሩ ስለነበረ። እኛ ወንድሜ ከመኪና እየቀየርን አጠገባችን ያለው ሰዎች ቸገሩ ሰው ብሎ የሚያይ ሰው የለም ማለት እሱ ቸርች አይደለም። ሲሪየስ ነው እሱ ቸርች አይደለም። ቸርች የምንነካካበት ህይወት የወንድማችሁ የእህታችሁ አብራችሁ ፊልም when somebody has something problem በጉልበታችሁ በአቅማችሁ የምትዘረጉበት። ለዛ እኮ ነው የእግዚአብሔር ግሬስ ሪሊዝ የሚደረግላችሁ ያለ ገብቷችኋል። አሁን በቸርች አካባቢ ሪሰንትሊ ገርሟችኋል። እዛ የምኖርበት ከተማ ውስጥ ነው አንዲት ልጅ ታማ የመሞቻ ጊዜዋን እንድትጠብቅ ሐኪም ነብራት መጥኖር ይችላል እና ቸርች ትሄድ ነበር። ታማ እንደዛ ስትሆን ብዙ ሰው አያውቅም። ገብቷችኋል። ሆስፒታል ውስጥ ለ3 ወር ውስጥ ስትቀመጥ የሚያከሰብ እና የቸርች ነው አይረ በኢየሱስ ማለት ይነበራችሁ። በቃ ሲሪየስ ነው። ወንድሞቻችሁን ማየት እህቶቻችሁን ማየት አንዳንድ የሚያልፉበትን ነገር አብሮ መካታት እና ሁሌ ልጁን ስንጽፍ ጋድ አይ ዋንት ቱ ቢ ኢንቨስተር ነበር። ኢንቨስት ማድረግ ነው የሚፈልገው። ይሄ ዝም ብሎ የሚበላ አይደለም። ኢንቨስት እና ሰዎች ላይ ኢንቨስት ታደርጉ እየበዛ ይበዛልታል። ኢንቨስተር ማለት ያው እየበዛ መሄድ እንትን ያለው መንፈሳዊ ነገር እንደዛ ነው። ዩ ሃቭ ቱ ኢንቨስት። ሼር አድርጉ። ህይወት የተካፈለው ህይወት ነው፣ ኢንፎርሜሽን አይደለም። ዊ ሼር ላይፍ አለ ክርስቶስ እንደሚወደን በዚህ አወቅነው አለ። ምን ነፍሱን ስለኛ አሳልፎ ስለሰጠ። ከዛ አላቆመም እኮ እኛም ለወንድሞቻችን ነፍሳችን አሳልፈን ልንሰጥ ይገባል ይለናል ማለት። ስለዚህ we have to share life። ለዛ የተዘጋጀ ልብ ሲኖረን መንፈስ ቅዱስ አቅል ይሆናችኋል። የእግዚአብሔርን ጸጋ የሚያስተናግድ ማንነት ይኖራችኋል። የማይጎልባችሁ ሁልጊዜ በአምላክ ሪሶርስ ውስጥ የተሞላችሁ ትሆናላችሁ። ሲሪየስ ነው ነገራችሁ። እንነሳ፣ እንኑረው ህይወት ፕራክቲካል። we have to live life. it's not about information። ዛሬ መድረኮቹ ሁሉ አጨናንቆት ያለ ኢንፎርሜሽን ነው። የተለያየ ኢንፎርሜሽን፣ የተለያየ በጣም የሚደንቅ ነገር ሰዎች ያወራሉ። ነገር ግን ጠጋ ብላችሁ በህይወት ውስጥ ስታያቸው ማሞ ሌላ መታወቂያው ሌላ የሚባሉት ላይፍ በጣም የሚያስፈሩ ጨካኞች ሆነው ታገኛችኋላችሁ።
ስለዚህ ህይወት የሚኖር ነው አይደል? ቅድም በማለዳ ሰርቪስ ውስጥ ነጮቻችሁ ውስጥ ልጆችን ይዤ ከፍል ነበርና ይህን ሀሳብ ኢንፎርሜሽን ስለሚል ሀሳብ በሆነ ኮንቴክስት ሰው ያገለገለ ነበርና ኢንፎርሜሽን ፎርሜሽን እና የምታገኙት እውቀት ፎርም ካላረጋችሁ አይደል? እውነቱን አይደል? የሰማነው ቃል እኛም ፎርም ካላረገ ያንን ቃል የሚመስል ህይወት ወክ እንድናደርግ ካላደረገ ጸጋ የሚባለው ጋር ኮኔክት አለ ማለት ነው አይደል? ጸጋ አቅም አለ። ሲሪየስ ነው ማለት ጸጋ በጣም ፓወርፉል፣ ጸጋ ትራንስፎርም የማድረግ ጉልበት አለ። ለዛ ነው የቲቶ መጽሐፍ ዓለምን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። አሜን አይደል? የሚለው ይህም ጸጋ ዓለማዊ ምኞትን ኃጢአተኝነትን ምን ይላል ያስክዳል። በቃ ጸጋ እኮ ነው። ይህ ጸጋው ነው የሚለው ትክዳላችሁ አይደለም የሚለው the grace teaching አሁን ግሬስ ቲቺንግ ግን ለፍሌሽ ስንጠቀምበት ምንድን ነው ግሬስ አይደለም እያስተማረ ነው። ገብቷችኋል? ግሬስ አይደለም እያስተማረ ነው። ግን ግሬስን ሌት ስናደርገው ሚክነስ ላይፍ ካላችሁ ሃምብል ላይፍ ካላችሁ ዊክነሳችሁን ዲፌንድ ለማድረግ ኢጎ ሴንተራችሁን ማታስነሱ ከሆነ ገብቷችኋል? አሁን አንዳንድ ሰው ድክመቱን ስትነግሩት ጥቅስ ፈልጎ እንዳልደከመ ሊያሳያችሁ ነው የሚሞክረው። No, just a week. You and me, all of us, sinners. ሲሪየስ ነው የምነግራችሁ። መታወቂያችን አንድ ነው። በአብ ዘንድ የኔም መታወቂያ የእናንተ መታወቂያ አንድ ነው አይደል? የትኛው ኦልድ ኔቸር ማለት ነው። ኃጢአተኛ በራሱ ጉልበት የለው፣ የእግዚአብሔር ጽድቅ የመኖር አቅም የለው፣ ህግ መፈጸም አይችልም። ነገር ግን there is a new creation ማንም በክርስቶስ ቢሆን አዲስ ፍጥረት ነው። That's your identity and my identity ነው። ይሄኛው ሰው ግን በእግዚአብሔር ጸጋ ትራንስፎርም የማድረግን የመቀየርንና ክርስቶስን የመምሰል ጉልበት እንዲኖረው ተደርጎ የተፈጠረ። ስለዚህ እንችላለን በማን በክርስቶስ ጸጋ አይደል? ስለዚህ ይሄ ጳውሎስ ለእነዚህ ሰዎች የሚጸልይበትን ልብ ሳይሆን አንዳንድ ጊዜ በአሁኑ ዘመን አንዳንድ ሰዎች የሆነ መገለጥ ሲያገኙ ከነሱ በመገለጥ የደከሙትን ሰዎች በድንጋይ ሲመቷቸው ነው ማለት በዛ መገለጥ ሲደበድቧቸው ማለት ነው። መንፈሳዊ ነገር አንድ ነገር ተማሩ። ጊዜ ከበራላችሁ ከተቀየራችሁ it's not for you ጸጋ ነው የቀየራችሁ። ሲሪየስ ነው የምላችሁ። ይሄ ሀምብል የሚያደርጋችሁ ሚስጥር ነው። አሁን አንዳንድ ሰው ብዙ ስለጸለየ ብዙ ስላነበረ ብዙ ስለዘመረ የተቀየረ ይመስለዋል። ብዙዎች ዘምረው ብዙዎች አገልግለው አልተቀየሩም። ነገር ግን ጸጋ ኮኔክት ያደረጉ ሰዎች ተቀይረዋል። ስለዚህ መቀየራችሁ እንኳን ከምኑ ነው? ከጸጋው። ለዛ ነው ጳውሎስ ብዙ ደከምኩ ይላል፣ ግን እኔ አይደለሁም ይላል። እርሱ በእኔ ከሰራው በቀር አንዳች የለም። ስለዚህ ይሄ ሚክነስ ላይፍ ማለት ምንድን ነው? በቃ ሀምብል ለሚያደርጋችሁ እና አሁን አንዳንድ ሰዎች የሆነ ነገር አቢንደ ግን ጸጋ ሲበለኝ አወጣቸው። ስለዚህ የጸጋው ብርሃን እንዲበራላቸው ነው መጸለይ። ለምና በማለት we have to raise that grace in our life and share that life for them። ስናካፍላቸው ፕሬች ስናደርጋቸው ሞቱ በእኛ ሲሰራ ሕይወቱ በእነሱ ይቀጥላል። የክርስቶስን ሞት ለመሸከም ሬዲ ያልሆነ ክርስትና ለማገልገል ባይነሳ እመርጣለሁ። ሲሪየስ ነው። አገልጋይ ማለት ባሪያ ማለት አይደል? አይደለም። አገልጋይ ጌታ ነው። ቅድም የጸለይናት ጸሎታች ወንድማችን የሚ መዝሙር ላይ የባሪያይቱ ዓይን ወደ እመቤቷ እንደሆነ የባሪያውም ዓይን ወደ ጌታው እንደሆነ ዓይናችንን ወደ እግዚአብሔር እስኪመረም ድረስ ይላል እና ባሪያዎችን አይታችሁ ከሆነ እንግዲህ ያ ኤክስፔሪንስ ኑሯችሁ ከሆነ ጌቶች አይናገሩ ወይም እመቤቶች አይናገሩ። ባሮች ይመጣሉ፣ ይቆማሉ፣ ዓይናቸውን ነው እና በዓይን ነው የሚጓጉት። በቃ እንደዚህ ሄደው በቃ እና ለሰዓት ምን አይሉ ዓይናቸውን ከእመቤታቸው ወይም ከጌታቸው ላይ ምን አይሉ አያነሱ። ምክንያቱም ሜሴጁ ያለ እዛ ውስጥ ስለሆነ
ወደዚህ ዞር ብለው መልእክት ካጡ እንግዳ ከሄደ በኋላ የሚደርስባቸውን ነገር ያውቃሉ። ስለዚህ ሁሉ ጊዜ አይናቸውን የቱ ጋር እና ያንን ኮንቴክስት ነው ዘማሪው የሚናገረው። አይናችን የባሮች አይን ወደ እመቤቶቻቸው ነው በማንኛውም ሲቹዌሽናቸው ውስጥ አሁን ሳምቲንግ ዲስ አይንን ወደ ጌታ አድርገው የፈለገ ነገር ምናምን አይሆንም ቢል ኢየሱስ ጌታ ነው። እሱ አሜን ሃሌሉያ ሲሪየስ ነው የምነግራችሁ። እሱ ታምኖ ሰው እንዴት ያውቃል? የተሻለ ነገር ከሌለ በስተቀር ይሄኛውማ እንኳን እግዚአብሔር እንትናም ይሰጣል የሂውማኒታሪያን ሎው የምናምን ሎው እንኳን አንዳንዴ ያኛውን እምቢ ያለውን ያኛው ይሰጣል ያሰጣሉ። ከእነሱ የበለጠ ለዋል የማይረሳኝ አንድ ጊዜ መንጃ ፈቃድ ለመጀመሪያ እዚህ ከተማ ሀገር ለማውጣት ሲል ምን አሉኝ ላወጣ ነው ስላቸው ከሌ 8 ጊዜ ወድቆ ነው ያለፈው፣ ከሌ 3 ጊዜ ወድቆ ነው ያለፈው፣ ከሌ እና ደሆን የሚነግሩኝ የኔጌቲቭ አስፔክትስ ነው። ለምን ዝም ብለህ ሄደህ ታልፋለህ ማትሉኝ አልኳቸው። ማለት በቃ ይሄ ኔጌቲቭ ኮንሽስ አለ ሁሉ ጊዜ ሲን ኮንሽስነስ ያለመቻል ኮንሽስነስ በክርስቶስ አሸናፊዎች ነው ወገኖች። በቃ ይሄንን ደምማችሁ ወቁ አይደል መጽሐፍ ይላል እኮ ከአሸናፊዎች ሁሉ እንበልጣለን። በማን ነው? እኔ በክርስቶስ ነው። በቃ ስለሌላ ነገር አይደለም ማወራቸው። አንድ ክርስቲያን አም ቢሊቨር አይ ሊቭ ኢን ክራይስት። ስለዚህ እኔ በክርስቶስ አሸናፊ ነኝ። ጌታ ይባረክ። ስለዚህ ዊክነስ ሲመጣ የምነግረው ምንድን ነው? በክራይስት አሸናፊ ነኝ። ሃሌሉያ። ስለዚህ ነው አሁን እናንተ የነገራችሁኝ ሁሉ ላይ አልቀበልም ነው። አሁን ጎዴ በመጀመሪያው አልፌ ይመጣል በአግባቡ የሚጠናውን ነገር አጠናለሁ። በቃ የሚያስፈልገው ገና ይላል። አይ እነሱ አይወዱም እና ሄድኩኝ እና የሆነ የመጀመሪያ የሚጠይቋችሁ የአይነት ቴስት አለቻለ ራቅ ያለች ቦታ ይጠይቋችኋል። እና ስንትና ሲለኝ የጠየቀኝ ተለቅ ያለውን ነው አውቄ ከዝቅ ብሎ ያለው ትንሹ እናገርኩት። ያን ያለው ማለት ነው። በትልቁ የተጻፈ ነገር ነው የጠየቀኝ። እኔ ትንሽ የተጻፈች አጠገቡ ያለችውን አነበብኩለትና ሳቀና አካፍሪ ሆነ። አሁን ይሄ ኤግዛም ምንድን ነው የሚባለው? ፈተና ሰው ሲፈተን ፍርሃት አለ። ብዙ ሰው በፍርሃት ውስጥ ስለሚሆን የሚችለው ነገር እና ከዛ በቃ አወራ ፍሬንድ ሆነን ምናምን ነዳው ምናምን አንድ ቦታ ላይ በ30 የሚነዳ ቦታ ላይ 35 ነው እና መጨረሻ ሲጽፍልኝ አልፋል። ግን ስፒድ እንትን ስታደርግ ቅድም 35 ነርታል ወይ በኖርማል ስፒድ ተጠቀቁ በቃ ዳስ የሚያስጥለኝ ነገር ነበር። ግን ዮር ቢሊፍ ያ ሲሪየስ ነው ማለት እምነት የሚባል አለማ እምነት በጣም ከባድ አለ። 99 ጊዜ ሰው ይውደቅ ዶንት ሊስን ዳት ፐርሰን ኢየሱስ ካላችሁ ስሙት። ኢፍ ጋድ ቶልድ ዩ ሳምቲንግ ኢዝ ኖት ራይት ስቶፕ አት ዳት ሞመንት። ከዛ ውጭ የሰዎች ኤክስፒሪየንስ የእናንተ እምነትና የሰውየው እምነት ምን እንደሆነ አታውቁትም። ሰውየው በቃ ፐርሶናሊቲው ራሱ እንዴት እንደተዋቀረ እንኳ አታውቁትም። ዋት ዲፍረንት አለ። አሁን የኔ ሳይኮሎጂካል ሜካፕ ከእናንተ ይለያል። የሆነ ነገር ሲመጣ የሚደነግጥ ይኖራል፣ የማይደነግጥ አለ። የሆነ ነገር ሲሆን እንደዛ አለ። ስለዚህ የሰው ኤክስፒሪየንስ የእናንተ ሊሆን አይገባም። የእግዚአብሔር ቃል ሲላችሁ ግን የሰማይ አምላክ ሁሌ አይሳሳትም። ገብቷችኋል? ስለዚህ ሰው ሞክሮ ስላቃተ አይቻልም ብላችሁ አትተው። ጌታ አቁሙ ሲላችሁ አቁሙ። ስለዚህ ኬዝ ምናምን የሚባለው ተስፋ አትቁረጡ። ጀስት ሊቭ ኢት። መሰዊያ ላይ እንዳስቀመጠ ሰው እምነታችሁ ቀጥሉ፣ ገስግሱ። ያንን መሰዊያ ስፍራ ነው ብዙዎችን ወደ ወንጌል ለመድረሻ ተጠቀሙበት አለ። ድሮ እንደዛ ነበረና አሁን ለእንትን የሚመጡ ሰዎች አብዛኞቹ በጌታ ያልሆኑ ለኬዛቸው ሲሉ በጌታ እንደሆኑ አድርገው የሚናገሩ ሰዎች ነበሩ በእኛ ጊዜ እና እነሱ ኢቫንጀላይዝ ለማድረግ ተጠቀሙበት ክርስቶስን ለማስተዋወቅ። ጳውሎስ ፊልጵስዩስ መጽሐፍ ሲጽፍልን የት ነው የጻፈልን? ቤተ መንግስት ላይ አይደል?
እስር ቤት ነው አይደል? ለመንፈሳዊ ሰው ፊዚካል ቦታ ምን ልዩነት የለም። ሲሪየስ ነው የምነግራችሁ። እዚህ ተቀመጣችሁ ሳምበዲ ተቀመጣችሁ ከአምላካችሁ ጋር ኮኔክት ካደረጋችሁ እግዚአብሔር መኖሪያችሁ ይሆናል። እግዚአብሔር ሪሶርስ የሆነለት ሰው ነው መሆን ያለባችሁ። እንደዚህ ስላችሁ በምድር ላይ ያሉ ኤክሰለንሲዎችን፣ ጥበቦችን፣ እውቀቶችን መማር ማወቅ መልካም ነው። አንድ ቀን ለወንጌል ኤኒቲንግ ለወንጌል ይጠቅማል አይደል? መቼስ የሆነ ነገር ሲመጣ ይሄ ለእግዚአብሔር መንግስት ምንድን ነው የሚጠቅመኝ ብዬ ነው ወን ሳምቲንግ። ምክንያቱም ከዚህ በፊት ከእግዚአብሔር ሀሳብ ሊያስወጡኝ መጥተው የነበሩ ነገሮች ስለማውቃቸው ለሰው መልካም የሚመስሉ ነገር ግን ከእግዚአብሔር የዘላለም ሀሳብ በእኔ ውስጥ ካለው የእግዚአብሔር እቅድ ሊያወጣኝ የሚችል ነገሮች አይቼ ስለማውቅ እግዚአብሔር ያንን ማስተዋል ይቀር የሆነ ነገር ሲመጣ እግዚአብሔር በእኔ ውስጥ ያለውን ዓላማ ይሄ የማገኘው ነገር ምንድን ነው ኮንትሪቢዩት የሚያደርገው ለምንድን ነው ይህንን ነገር አሁን ማለት ነው። አካዳሚካሊ በጣም ጎበዝ ተማሪ ነበርኩኝ እና እዚህ ሀገር መጥቼ መማር ብዙ ሰው መከረኝ። ለመማር ማሰብኩ ግን ልባጣው ታውቃለች። ልባጣው ማለት ነው ቁጭ ብዬ መጽሐፍ ይሄ የሚማረው ሌላ ትምህርት ለማንበብ ድክም ይለኛል። መጽሐፍ ቅዱስን ብድግ ሳደርገው 20 ሰዓት አነባለሁ። ስለዚህ ሰው ነው ያለበት በተጠራበት ህይወት ገብቷችኋል? የተጠራ ሰው ሊኖር ይችላል። በዛ ዳይሜንሽን ህይወታችሁ እግዚአብሔር ሊጠቀምበት የወደደ ሰዎች አለ። ግን እግዚአብሔር በእናንተ ህይወት ውስጥ ስለቻላችሁ አይደለም። አንድ ነገር ስለቻላችሁ አሁን አንዳንዴ የነጋዴም ልጅ ነኝ እና ንግድ ነገር ሞክር ነበር አገር ቤት እያለሁ እና በጣም ጎበዝ ነኝ ለመነገድ ካስተመር እንዴት ሃንድል ማድረግ እንደሚቻል ምናምን ቢዝነስ አይዲያስ ምናምን ጎበዝ ነኝ። ግን ጌታ ደግሞ በእኔ ውስጥ ያለውን ነገር ሳየው ያ ለእኔ ለነጋዴ ሆኖ ለተጠራ ማንነት ላለው ክርስቲያን ግን ጥበብን አስተምረዋል። ያ የህይወቱ መንገድ ለሆነ ሰው ገብቷችኋል? አሁን ተማሪ በቃ በትምህርት አካዳሚካሊ ለመኖር እግዚአብሔር ህይወቱን የቃኘለትን ሰው ትምህርት እንዴት እንደሆነ ላወራው ይችላል። እኔ ግን ላደርገው ስሞክር ያተኛል። ትምህርቱ ከብዶኛል፣ ግን በቃ ጊዜ ቦታ አእምሮ መሰብሰብ ገብቷችኋል? አንዳንድ ያለ ቦታችሁ ስትሆኑ አእምሯችሁ መሰብሰብ እንዴት ያቅታል። እግዚአብሔር ቦታ ስትሆኑ ፍለው ነው የምታለው፣ ሲሪየስ ነው የምታለው። በቃ ምንም ሰው አሁን ለመጸለይ ተንበርክኮ 30 ደቂቃ 1 ሰዓት ምናምን የሚል ሰው እናንተ ዝም ብላችሁ ትሸጋሽጣላችሁ። እግዚአብሔር ጋር ኮኔክት ካላችሁ ገብቷችኋል? ዩ ሃቭ ቱ ትራይ ኢንካውንተር ጋር በእያንዳንዱ የእግዚአብሔር እውነት ውስጥ እግዚአብሔር ኢንካውንተር እያደረጋችሁ ስትሄዱ ይሄ ህግና የሆነ ሰዓት ከሆነ ነገር ኦቨርካም ታደርጋላችሁ። ስለዚህ ይሄ ጳውሎስ የሚጸልይላቸው ሰዎች የደበደቡት ሰዎች፣ መከራ ያበዙበት ሰዎች ገብቷችኋል? አንድ ሲጎድል እንደዛ የሚገርፉትን ሰዎች እንዲድኑ የመገለጡ እውቀት እንዲበራላቸው ይጸልያል። እነዚህ ሰዎች እኮ የሚመኩበት ብዙ ነገር አላቸው። አባቶች የነሱ ናቸው። የመቅደሱ ስርዓት የነሱ ነው እና እንደውም እነሱ አንድ ጥያቄ የጠየቁት ይመስል ይሄ የምትሰብከው ወንጌል እኛ አባቶች እኛ ናቸው፣ አብርሃም የኛ ነው። ስለዚህ እግዚአብሔር የተናገረውን ተስፋ አይፈጽምም እንዴ ብለው የጠየቁት ይመስላል። ወረድ ብሎ ያለውን ሀሳብ ሲያወራ ይህ ሁሉ ነገር እያላቸው ምን ይላል? እነሱ እስራኤላውያን ናቸው። ልጅነት፣ ኪዳንም፣ የሕግ መሰጠም፣ የመቅደስም ስርዓት፣ ተስፋም ቃላት ለእነሱ ናቸው። አባቶች ለእነሱ ናቸው። ከእነሱ ክርስቶስ በስጋ መጣ። እነርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል እና እዚች ጋር አንድ ጥሩ ቃል አለች። ሁሉ ጊዜ ለጆባውትንስ ወይም ማንም ጋር ስናወራ እንትን የምንላት ቃል ስለ ክርስቶስ አምላክ ብለው ከሚናገሩ ቨርሶች አንዶች እዚህ ጋር አምላክ ነው ይላል። ክርስቶስ እርሱ ከሁሉ በላይ ሆኖ ከእነርሱ ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ስለዚህ ኢየሱስ ምንድን ነው? አምላክም ነው አለ። ሰውም ነው አምላክ። ከዛ ነገር ግን የእግዚአብሔር ቃል የተሻለ አይደለም ይላል። የእግዚአብሔር ቃል ምን ያለ አይደለም? የተሻለ አይደለም። ለምንድን ነው ጳውሎስ እዚህ ጋር የእግዚአብሔር ቃል የተሻለ አይደለም?
ሁሉ ኪዳን ያላቸው፣ ሁሉ የመቅደስ ስራ ያላቸው፣ ሁሉ ተስፋ ያላቸው፣ ሁሉ ያሉ ሰዎች ግን ክርስቶስን ምን አላሉት? አልተቀበሉትም። እና ተስፋው ጎሏል እንዲህ የሚል አይነት ሀሳብ ያስነሳ ይመስላል። እነዚህ ከእስራኤል የሚወለዱ ከዛ ፖል ያን አርጊመንት በሁለት ምሳሌዎች ሊሞግታቸው ይሞክራል። ሁለት ታሪኮችን አመጡ። አንደኛው ምንድን ነው? አብርሃምን ጎትቶ አመጣና ሲያወራ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም ማለት። ከእስራኤል የተወለዱ ሁሉ ምን አይደሉም? አይደሉም። እቺ ጥቅስ ጥሩ ጥቅስ ነች። በጣም ነው የምወደው። በሎካል ቸርች ያለ ሰው ሁሉ የዳነ ላይሆን ይችላል። ሲሪየስ ነው የምነግራቸው። የዳነ ላይሆን ይችላል። የዳነ ላይሆን ይችላል። የዳነ ሰው ምልክት አለ አይደል? ምልክት የለው አለው እኮ ምልክት አለው። ቅድም እንደውም ስንጸልይ ኤርሚ ያወራ ነበር። የእግዚአብሔር ልጆች ምን ያደርጉ? ኃጢአትን በትክክለኛ አተረጓጎሙ በኃጢአት ጸንቶ አይኖሩ አይደል? የእግዚአብሔር ልጆች ኃጢአትን አያደርጉም የሚለው ዊክነስ አይኖራቸውም ሳይሆን በኃጢአት ጸንተው ምን አይኖሩ። ይደክሙ ይችላሉ፣ ግን ምን ይላል? ይነሳል አይደል? ስንት ወድቀን ቅድም ለዛ ከልጅነት ጀምሮ እየተባለ ሲዘመሩ እኮ ከስንት እንዳወጣኝ እኔንም ማውቀው ገብቷቸዋል። ከስንቱ እግዚአብሔር እየተናጠቀ በቃ ለዛሬ ያቆመኝ ጌታ። ታዲያ ለሱ ማመስገን ከምስጋና ውጭ ሌላ ምን ነገር አለ አይደል? ስለዚህ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም። ምክንያቱም እስራኤል ማለት ማን ነው ታውቃላችኋል? እስራኤል ማለት ያዕቆብ ነው አይደል? ያዕቆብ ዘፍጥረት ምዕራፍ 32 ላይ ነው ስሙ ወደ ምን የተቀየረ? ከያዕቆብ ወደ እስራኤል የተቀየረ። ስለዚህ የያዕቆብ ሁለት ልጆች አሉት አይደል? ኤሳውና የይስሐቅ ኤሳውና ያዕቆብ አይደል? እንደገና ይሄ ጳውሎስ ምንድነው ጸሐፊው በጣም የሚገርመኝ ነው። ይህን አይደሉም ይልና ወደ እሱ አገላለጽ እንሂድ። መጀመሪያ አይደል ከእስራኤል የተወለደ ሁሉ እስራኤላዊ አይደለም ማለት። ከዛ ግን የሄደው አብርሃም ጋር ሄደ። ይሄ ጸሐፊ ለአብርሃም ዘር ስለሆኑ ሁለት ልጆች አይደሉምን? ነገር ግን በይስሐቅ ዘር ተባለ። ቅድም የሞካከሉ ነው ይሄ ማለት አይደል? ቅድም ነካነካ አድርገናል። ይስሐቅ እና እስማኤል ግን ዘር የተጠራ በማለት በይስሐቅ አይደል? ደስ የምትለኝ አንድ ጂኒኦሎጂ አለች። ሁሉ ጊዜ ከመጽሐፍ ቅዱስ ውስጥ እፈልጋለሁ። ከአዳም ጋር ሄድና ከዛ እነዚህ አባቶች የሚባሉት ሄደን አብርሃም ጋር ደርሰን ከዛ ይስሐቅ አለ አይደል? ከይስሐቅ ያዕቆብ እስማኤልን እናስወጣለን። ማንን እናስወጣለን? ኤሳውን እናስወጣለን። እና በኤሳው ዘር ውስጥ ያሉ ሰዎች አሉ አይደል? በኤሳው ግን የማን ልጆች ሆኑ? የያዕቆብ ልጆች ሆኑ። የያዕቆብ ልጅ ነው ኤሳው አይደል? ግን እዛኛው ነው። ከዛ እዛ ተከትለን ሄደን ክርስቶስን እናገኘውና ሄደን አለ ማቴዎስ ጥሩ አድርጎ እንደሚጽፍልን ከዛ ከክርስቶስ ጋር ሄጄ ቁጭ ዛፍ ላይ ቁጭ ስል ደስ ይለኛል። ይገባል። በቃ እኮ ታዋቂ የዘር ግንድ ውስጥ ነው ያለሁት። በቃ ይሄ ጂኒኦሎጂ በጣም አስተማማኝ የሆነ የተስፋውን ቃል የሚወርስ ትውልድ ነው። ስለዚህ በክርስቶስ ከሆናችሁ ሀብት ኮንፊደንስ። ስለዚህ እዚህ ጋር እያወራ ያለው ይስሐቅ ዘር ይጠራል አልተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዛ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም። አብርሃም ስንት ልጆች ነው ያሉት? 8 ናቸው አይደል? የሆነ ሁለት የምናውቃቸው ይስሐቅና ሌሎቹ ደግሞ ከዛ ከኬጡራ የተወለዱ እና ብዙ ጊዜ ስማቸው መጽሐፍ ውስጥ በታሪካቸው ስለማንሰበክ እንትን አለ። ግን ከአብርሃም ልጆች የትኛው ነው ዘር ውስጥ የተገኘው? ሌሎች በቃ የድካም ልጆች ናቸው ማለት ነው። እና የማይቆጠር ነገር አታድርጉ። ሲሪየስ ነው የምላችሁ። በእግዚአብሔር መንግስት ውስጥ ሪኮግናይዝ የሚሆን ነገር ማድረግ እንዴት ደስ ይላል አይደል?
በሰው ዘንድ ስንት ልጆች አሉት? 8 በእግዚአብሔር ዘንድ ቢቆጠር ስንት? አንድ። እና እግዚአብሔር ጋር የሚቆጠረውን ነገር ጊዜያችሁ ታጠፋ ይሻላል አይደል? በቃ በእግዚአብሔር በሚቆጠረው አንደኛ እሱ የዘላለም፣ ሁለተኛ ምንም አይገድበውም። እሱ ፓወርፉል አይደል? ይስሐቅን አይታችሁት ከሆነ አይታገልም። ቆፈር ሲያደርግ ምን ይለት ይፈልቅለት ነበር አይደል? ስለዚህ ከስጋ ሀሳብ ወጣ ብለን ወደ መንፈስ ሀሳብ ስንገባ ሰማያዊ ፕሮቪዥን ይለቀቅላችኋል። ጌታ ይባላል። ዛሬ ወስኑ አንድ ነገር እግዚአብሔር በሕይወት ከዚህ ቀን ጀምሮ አንተ ከዘላለም ዓለም በፊት በእኔ ሕይወት ውስጥ ልትፈጽመው ላለው ለዛ ሀሳብ ሽፍት ማድረግ እንችል አይኖቼን አብራ። እግዚአብሔር የበራላቸው ካሉ ደግሞ የመወሰን አቅም ይኖራቸው። በኢየሱስ ስም እንዳይወስኑ የሚታገላቸው ነገር ዛሬ በኢየሱስ ስም የተቆረጠ ይሁን። ዛሬ ወደ ራያቸው ወደ ጥሪያቸው እግዚአብሔር የሰማይ አምላክ እግዚአብሔር መገለጥ ይፍጠንላቸው። እግዚአብሔር የያዛቸው ነገር ይልቀቃቸው። የተገዳደራቸው ነገር ይውለቅ፣ በኢየሱስ ስም ይውለቅ። ዛሬ እንደሌላ ሰው ይሁን። ዛሬ እግዚአብሔር ከሰማይ አምላክ እግዚአብሔር ፕሮቪዥን ጋር ይጣበቁ። አቅማቸው አንተው፣ ጉልበታቸው አንተው፣ ዊዝደማቸው አንተው። ዛሬ ተፋቱ ይሁኑ። ጌታ አምላክ ላይገኙ የሚያስመልጣቸው የእግዚአብሔር ጸጋ በላያቸው ላይ ይምጣ። የመንፈስ ቅዱስ ጉልበት በላያቸው ላይ ይሁን። እቺን ቤተ ክርስቲያን እግዚአብሔር ዛሬ ሽፍት አድርጋት። ሀሳብችን የሚኖሩ ትውልድ መፍለቂያ ያደርጋል። ለሀሳብ የሚቆሙ ትውልድ መፍለቂያ ያደርጋል። ዛሬ እግዚአብሔር ሆይ መላእክቶች ሁሉ የሰማይ አማልክቱ በጌታ በኢየሱስ ይህን ለማስፈጸም እግዚአብሔር ሆይ በዚህ ስፍራ እንዲሆኑ ጸልያለሁ። እግዚአብሔር በድካማችን ሊያግዙ ሊረዱ መላእክትን አዘጋጅተሃልና መጽሐፍ እንደሚለው ጌታ እግዚአብሔር በጣም ሊወርሱ ለተገባቸው የሚያግዙና የሚረዱ ናቸውና በሥጋ ድካም ያንን አቅም ያንን መንገድ መራመድ አቃተን ለእኛ ዛሬ የሚያግዙን መላእክቶች ሁሉ ከዚህ ቀን በኋላ እግዚአብሔር ፈቅደ በዓይኖቼ ይህን ጉባኤ ማየት ብችል በኢየሱስ ስም ሽፍት አድርገው ልያቸው፣ ተለውጠው ልያቸው፣ በብዙ ክብር ልያቸው። በኢየሱስ ስም የቃል መገለጥ ይብራላቸው፣ መጽሐፍ ይገለጥላቸው፣ የመጽሐፍ እውነት ይጠርጠርላቸው፣ ወደ እውነተኛ መንፈሳዊ ነገር ይሸጋል። ድካም የሆነ ነገር ከላያቸው ላይ ይገፋል። የሚያስለቅስ የሚያስቆስም ተስፋ የሚያስቆርጥ ነገር ዛሬ በጸጋ ጉልበት ድል ይነሳ፣ በኢየሱስ ስም ድል ይነሳ። ይህ ጉባኤ ጌታው ክብርን ይዞ የሚወጣ ክብርን የሚሸከም ጉባኤ ሳመልክ ጌታ እግዚአብሔር በመቅደስ ውስጥ የሚሆን ሕዝብ ይሆን ዘንድ የአምልኮ ደጅ ይከፈትለት። ከአደባባይ ወደ ቅድስተ ቅዱሳን ክብር ወዳለበት፣ ኃይል ወዳለበት፣ ስልጣን ወዳለበት፣ አደራረግ ወዳለበት ወደዛ በኢየሱስ ስም ሽፍት አድርግ። ይህ ጉባኤ የልጅነታቸው
የተስፋን ቃል የምትጠብቅ አምላክ ነህ። የእንባቸው ወራት የሚያልፍበት ሲዝን በጌታ በኢየሱስ ስም ንጉሡ አንተ በክብር በፊታቸው የምትወጣበት ሲዝን በሚናገሩበት ሰዓት ንግግራቸው እግዚአብሔር ከጸጋ የተነሳ የብዙዎችን ልብ የሚቀይር የብዙዎችን የተዘጋ ነገር የሚከፍት የብዙዎችን ስብራት የሚጠግን የብዙዎችን እንባ የሚያብስ ይሆን ዘንድ ዛሬ በኢየሱስ ክርስቶስ ያለ የማዳን ጉልበት ያለ መከልከል በዚህ ጉባኤ ላይ ፍለው ያደርግ በኢየሱስ። ይህ ጉባኤ ጌታ እግዚአብሔር እውነተኛ ቤተ ክርስቲያን ይሆንልን ዘንድ ጥበብ የሚወጣበት፣ ምክር የሚወጣበት፣ አገዛዝ የሚወጣበት፣ አደራረግ የሚወጣበት ከተማ እግዚአብሔር ሽፍት የሚያደርጉ ሰራዊቶች የሚነሱበት በኢየሱስ ስም ልጆችን አስነሳ። እግዚአብሔር ኃይል ይግባባቸው በኢየሱስ ስም። በኢየሱስ ስም በከተማው ላይ የሚሰራ ኃይለኛ የተወጋ ይሁን በኢየሱስ ስም ይወጋ። ዛሬ ጌታ መልአክ ገለብጣለሁ። የተፈጨ ይሁን የዚህ ከተማ አንቲክራይስት የተመታ ይሁን። የወንጌል ጸር የተመታ ይሁን። የእግዚአብሔር ሐሳብ ይጸና ዘንድ ተብሎ እንደተጻፈ በዚህ ከተማ ላይ እግዚአብሔር ሐሳብ ይጸና ዘንድ የሚደንቅ መገለጥ፣ የሚደንቅ እውነት፣ የሚደንቅ እምነት በዚህ ጉባኤ ላይ ሪቫይቭ እንድታደርግ ጸልያለሁ። ኃይል በዚህ ጉባኤ ይውጣ። የቅድስና ሕይወት ጉልበት በዚህ ጉባኤ ይውጣ። ብዙዎች የሚቀሩበት ሕይወት ዛሬ በቤታቸው የተቀመጡትን ሁሉ እግዚአብሔር በስም ስልጣን እንጠራቸዋለን። እግዚአብሔር መናፍስቶች እንዲጠሯቸው የእግዚአብሔር መንፈስ እንዲወጣ በከተማው ላይ ጸልያለሁ። በዚህ ከተማ ላይ ፍርሃት ይውደቅ፣ ክብር ይውደቅ፣ ወደ መመለስ የሚያመጣ የንስሐ ጉልበት ይውደቅ። እግዚአብሔር እነዚህ ወንድሞች ለዚህ ምስኪን ሕዝብ መቃተት ይችሉ ዘንድ፣ መማለድ ይችሉ ዘንድ፣ መጸለይ ይችሉ ዘንድ እግዚአብሔር የጸሎት መንፈስ በውስጣቸው ይግባ። ዝም የማያሰኝ እሳት እንደልባቸው እግዚአብሔር የዘላለም አባት አንተን የሚያሰኝ ማዳንን እስኪያዩ ድረስ እግዚአብሔር ዓይኖቻቸው ሽፋሽፍት እንቅልፍን እምቢ የሚሉ በኢየሱስ ስም ሰራዊቶች ሆኑ ዘንድ ዛሬ መንፈስ ይውደቅባቸው በኢየሱስ ስም ይውደቅ። የሚያስፈራ ግርማ በሚወጡበትና በሚገቡበት ስፍራ እግዚአብሔር እንዲቀልብላቸው ጸልያለሁ። ሰዎች ሁሉ ያዩ ዘንድ ይህን ማን አደረገው ሲባል አንተ ትከብር ዘንድ ዛሬ ለክብር የሚሆን በጌታ በኢየሱስ ስም በኑሯቸው ላይ የሆነ ነገር እንዲሆን ጸልያለሁ። ዛሬ እግዚአብሔር ለስም ለጸጋ ክብር ምስጋና የሚያመጣ ነገር ዛሬ ያገኛቸው ዘንድ ጸልያለሁ። የህሊናቸውን ረፍት የያዘ ነገር በኢየሱስ ስም ይለቅ ዘንድ ዛሬ እግዚአብሔር በማድረግ ብቃት ትበቀለው ዘንድ ጸልያለሁ። የእግዚአብሔር ማድረግ ኑሮሽን ይሙላ። የእግዚአብሔር ጉልበት ኑሮህን ይሙላ በኢየሱስ ስም። ለአሕዛብም በረከት አደርግሃለሁ ተብሎ ለአብርሃም እንደተነገረ የዚህ የአብርሃም የተስፋ ቃል በክርስቶስ ወራሽ ነንና በጌታ በኢየሱስ ስም እግዚአብሔር ለአሕዛብ በረከት የሚሆኑበት የእግዚአብሔር በረከት በላያቸው ላይ ይውጣ። በኢየሱስ ስም ተባረኩ። በጥበብ ተባረኩ። በማስተዋል ተባረኩ። በማቴሪያል ነገር ተባረኩ። ክርስቶስን በመረዳት በማወቅ ተባረኩ። ጌታ ይባረክ። ኢየሱስ ጌታ። ተባረካችሁ። እመኑ። ሲር ከዚህ ቀን በኋላ ህይወታችሁ
ሲሪየስ ያ ዛሬ በመኝታችሁ ብዙዎቻችሁ ልዩ ነገር ታያላችሁ። ጌታ ይባረክ። ሃሌሉያ ያ እንደ ሰው አለ ነው አምላክ አለ ጌታ አለ የወደደ የሞተ ሃሌሉያ ሁሉን በስልጣኑ ቃል ደግፎ የያዘ ዓለማት በእርሱ የሆኑለት የሰራዊት ጌታ የናዝሬቱ ኢየሱስ ያንተ ያንቺ ወንድም ተብሎ ሊጠራ የናፈረብህ የኑሮህን መሰረት ዛሬ ቀይሮታል። ዛሬ ሽፍት አድርጎታል በኢየሱስ ኢየሱስ ጌታ we pray the Father አቅማችን አንተ ነህ፣ ልካችን አንተ ነህ። እግዚአብሔር ሆይ ሌሎች በጥበባቸው ኑረዋል፣ ሌሎች በጉልበታቸው ኑረዋል። እግዚአብሔር ሆይ እኛ ግን በአንተ እንታመናለን። እነሱ በሰራዊቶቻቸው ታምነዋል፣ እነሱ በፈረሶቻቸው ታምነዋል። እኛ ግን እግዚአብሔር በስምህ እንታመናለን። ስለዚህ ዛሬ ስምህ ጠራው። እግዚአብሔር ሆይ ስምህ ጉልበት ያገኝ፣ በኑሯቸው ላይ የስምህ ጉልበት ይውጣ። አሜን። ኢየሱስ ጌታ ነው። የታገሉት ነው የማወራችሁ። ከመጀመሪያው አንስቶ ላወራ አልተፈቀደም። ጀስት ፕሬዘንስን ኢንተርቴን እንድናደርገው ነው። እግዚአብሔር በዚህ አለ ሲሪየስ ብዙ ጉባኤ ላይ ሰምታችሁ ቢሆን ኢትስ ኖት አባውት ኢንፎርሜሽን ጋድ ኢዝ ሂር ሂ ሽፍትስ ሳም ኦፍ ዮር ላይፍ ኢንቱ ዲፍረንት ዳይሜንሽን አድርጎታል። ጌታ ይባል። ደግሞ አንዳንዶቻችሁ የወላጆቻችሁን ባለሰ እግዚአብሔር ታማኝ ነው። ሃሌሉያ። ይሄ ጊዜያዊ ፖዚሽናችሁ this is not your destiny. Your destiny is dead. Hallelujah. ራስ እንዲችላታቱ ያኔ ግን አምላክን እግዚአብሔር እንዳትረሳ፣ እግዚአብሔር ጉልበት የሆነው እሱ እንደሆነ እንዳትረሳ ልብህን ጠብቅ። ሃሌሉያ። ጌታ ይባረክ። ኢየሱስ ጌታ ነው። I love you guys። በጣም ወዳችሁ። በጣም ዳይናሚክ የሆነ ግሬስ ነው በመካከላችሁ ያለ። እንደዚህ ፈታ ብዬ አገልግዬ አላውቅም። የእናንተ መንፈስ ነው የፈተን። ጌታ ይባረክ። ለዚህ ነው ብዙ መንፈሳዊ ነገር is not about ብዙ ልናቅ እንችላለን፣ ብዙ ልናወራ እንችላለን፣ ግን ከመንፈስ ጋር ኮኔክት ለማድረግ ግን the audience determine የሰዎች የሰሚዎች መንፈስ ወስን you are the driving machine አይደል? እናንተ ናችሁ። ክርስቶስ በዛ ታምራትን አላደረገም። ለምን? ባለማመናቸው ምክንያት። እናንተ አማኝ ናችሁ። ኢየሱስ ጌታ ነው። ሃሌሉያ። አማኝ ኦፕን ስፒሪት ነው ያላችሁ። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር መንፈስ ይጠብቅላችሁ። ከተማዋን በወንጌል ረሳት። አሜን። ሃሌሉያ። እግዚአብሔር ይባርካችኋል። ከዚህ በተለያየ ስፍራ ልትበተኑ ትችላላችሁ። የእውነትን ኃይልና እውቀት ይዛችሁ ውጡ። ኢየሱስ ጌታ ነው። የልጆቻችሁ ሜቢ ደስቲኔሽናችሁ ይሄ ላይሆን ይችላል አይደል? ግን we are connected in the universal church ላይ connected አይደል? አንድ የቤተክርስቲያን አባት አለ እና ሁለት የሚናገራቸው ነገሮች አሉና ምን ይላል? ያው የምናውቀው ትምህርት the universal church ወይ the Christ body ምንላት አለች አይደል? እና ደግሞ ሎካል ቸርች አለች እና አንዳንድ ሰዎች በሎካል ቸርች ውስጥ ኑረው ይላል በዩኒቨርሳል ቸርች ላይኖሩ ይችላል። በዩኒቨርሳል ቸርች ውስጥ ያሉ ሰዎች ሎካል ቸርች ውስጥ መኖር ይችላል። ምክንያቱም ዩኒቨርሳል ቸርች ማለት ከክርስቶስ ጋር በአንድ መንፈስ ተጣብቀው አካል የሆኑ ማለት እነሱ ሳሙኤልም አሉ ምናንም አሉ በእውነት ክርስቶስን በልባቸው አምነው የተቀበሉ ከአካሉ ጋር ብልቶቹ ነው የሚኖሩ አሉ ማለት ዩኒቨርሳል ቸርች ሰዎች እዚህ ሎካል ቸርች ይመጣሉ አይደል?
አንዳንድ ትዝ ይለኛል 87 አካባቢ ነው የመጣው እና 87 አካባቢ ስመጣ ቸርች ውስጥ አለ እንትን የምትጠመጥምልሽ ምናምን አይ እና ከበች በጌታ ነች ምናምን ብዬ ጠየኳቸው እና አይ ኬዝ ስላለ ክርስቲያን ነኝ ብላ ነው እንትን ያለችው እና ወደ ሆም ኦፊስ አውልቃው ትሄዳለች። ወደ ቸርች ስትመጣ ግን ያው ተንትማ ትመጣለች እና ከዛ አንዱ ነገር ይህ ቸርቹ ግን እንዴት መጠምጠሚያውን ማስወለቅ አልቻለም ማለት የእግዚአብሔር መገለጥ ፕሬዘንስ ተሻለ አረጋትን ማለት ነው እና እስኪ ያገናኙኝ አልኳቸው እና ከዛ አገኘኋት እና ባይብል አብረን ብናጠና ምናምን አልኳት። ኖ እኔ እኮ ሙስሊም ነኝ አለች እና ታሪቻችን ምትነች ሆነ ልሽን አይ ኬዝ እና ከተወሰነ ጊዜ በኋላ አውልቃ መምጣት ጀመረች። ይህንን ከዛ ሲመለክ በቃ ሺሉክ ላይ ካን ኢንጂን ማለት መዝሙሮቹ በደንብ ከምትችላቸው እና ማንስ ከወላጆች በጌታ በቃ ድምፅ ታሸብሸ ከዛ ከይዟን ቆረበታን ስታገ ጠፋች እና ከተማ ሴት እንትኗን ለብሳ አገኘኋት እና ሎካል ቸርች እንደዛ መሆን ይቻላል አይደል? ማሸብሸብ ይቻላል፣ መዘመር ይቻላል። አንዳንዴ መንፈሳችሁ ይሰብ የሚያበቃል እንደኔ ማይክ ይዞ መሰበክ ይቻላል አይደል? ይቻላል ማለት በርሚንግሃም ዩኒቨርሲቲ ቴዎሎጂ ትምህርት ቤት የሚያስተምራን ሰው ካለ በጌታ አይደለም ምንም ያለ ብልዬ ነው። ግን የግሪኩን ቃል ይወጋቸዋል፣ የሄብሮን ቃል ይወጋቸዋል፣ መጽሐፉ የተጻፈበትን ዓመተ ምሕረት ምን እንደሆነ ዓላማው ምን ይነግራቸዋል። ግን ያ ቃል ምን አለው? ህይወት አለው አይደል? ለዚህ ነው ህይወት መገለጥ ነው። እና ሁሉ ጊዜ መዳናችሁ በጣም ፔሽንስ ሊሆንባችሁ የሚገባ እግዚአብሔር እንዴት ገለጠ እኔን በዛም እንደነቀ ይገርማቸዋል። ከእኔ የበለጠ ትጋት ያላቸው እሱ ሰዎች ያውቃል። ግን ይሄ የበራልኝ ወንጌል አልበራላቸው ምንም ያልተወዱ ይሆናል። ስለዚህ ቫሊዩ ሰዋል ጴጥሮስ እንደሚለው በጨለማ ስፍራ ብርሃን ይዞ የሚሄድ ሰው እንዳይጠፋበት በጣም እንደሚጠነቀቃል። ጨለማ ስለሆነ ብርሃኗ በጥንቃቄ ይዟት እንደዛው ለእግዚአብሔር ቃል ምን ልታረጉ ይገባል? ልትጠነቀቁ፣ ጥንቃቄ ልትወስዱ ይገባል። ስለዚህ ሁሉ ጊዜ ይሄ አለ ጨለማ ነው አይደለም እንዴ? ይህን ስናየው ብርሃን እየመሰለን ከሆነ ጨለማ ነው ማለት ሰውን ጠጋ ብላችሁ ስታዩ ጨለማ ነው፣ የሚያወራችሁ ሁሉ ጨለማ ነው። እና ያ አይን ሲበራላችሁ በዚህ ዓለም ስንመላለስ እንዴት በጥንቃቄ መመላለስ እንዳለብን እናያለን። ገብቷችኋል? ፍሬንድሺፖቻችን ፌሎሺፖቻችንን መጠበቅ ከማይገቡ ሰዎች ጋር ብዙ ምን አለማጥፋት። The greatest challenge in our generation is social media ነው። ሶሻል ሚዲያ ማኔጅ ማድረግ ምንድነው? በቃ ሰው የሚውለው እግዚአብሔር ባላስቀምጠው ስፍራ ነው የሚውለው። ምክንያቱም ኢንፎርሜሽን እዛም እዚህም የሚሰማ እንደዛ ይሄዳል። በቃ ዲስትራክትድ ነው የምትሆኑ ማለት ሶሻል ሚዲያ ለተጠራችሁበት ሀሳብ ተጠቀሙበት። You are the one leading God. ልጆቹ ልቀምላቸው ነገር አለ። ዶንት ቢ ሸፐርድ ሁኑ ናቸው እና ትብላችሁ ሰው ፎሎ አታድርጉ፣ የምታስቀጥሉ ሁኑ ነው ናቸው። ገብቷችኋል? You have to be that person አላችሁ የከበረ ነገር ነው። አዌር ሁኑ። በቃ you have greatest thing in your life. Christ dwells in you. የክብር ተስፋ ያለው ክርስቶስ በእናንተ እንደሚኖር አታውቁም ነው። ገብቷችኋል? ስለዚህ የሆነ በቃ ባለባበሳችሁ በእናንተናችሁ አይደለም። አንድ ጊዜ ትዝ አገር ቤት እያለን አዲስ አበባ የሆነ ወንድም እንጸልይ ምናምን የሆነች ቤት ብሎ ይዞኝ ይላል እና ቤታቸው ስንገባ ቤታቸው በጣም ነው እና ይሄ ይዞኝ የሄደው ወንድም ጫማው የተቀደደ ምናምን ያው ነው እንደዛ እና በቃ ሂዶ እዛ ጋር ሶፋ ላይ ለመቀመጥ እንትን ትንሽ ጠጋ ብሎ እዚች ጋር ከዛ ቁጭ ብሎ ምናምን ተባለ። አይ ኦኬ ነው። ከዛ መጽሐፍ ቅዱስ ተሰጠው እና መጽሐፉን መግለጥ ሲጀምር ሂዶ እዛ አገኘሁት። በቃ መጽሐፉን ስትገልጡ ፖዚሽናችሁ ሌላ ነው። ሳትገልጡ የሚያሳያችሁ የትኛው ነው?
ይሄ የተቀደደውን ጫማ ስትገልጡ ግን በክርስቶስ ያለው ፖዚሽን አይሶፎ እንደሚያንሰው ሲሪየስ በጣም እንደሚያንሳችሁ ሲሪየስ እንላችሁ በክርስቶስ ያለው አይዲንቲቲያችሁ ስታዩት በቃ ፕሪሺየስ ሆናችሁ በጣም የወንዞ ምጦች ቻሌንጅ ሲያደርጋችሁ ሰው ያስቆማችሁ። ማን ያስቆማችኋል? እግዚአብሔር ብቻ ያስቆማችኋል። ስለዚህ ታገሉ our fighting is not in the flesh and blood መጽሐፍ እንደዛ ነው። ውጊያችን ከስጋና ከደም ጋር አይደለም። መጀመሪያ you have to go in spiritual ውስጥ ሄዱና መንፈሳዊ ፋይት አለ። you have to pray ኮቨንተር የምትባል ከተማ በቃ በመንፈሳዊ ዓለም ውስጥ ገብታችሁ ይሄ ኃይለኛው በዚህ የሚሰራው መንፈስ ኢየሱስ ጌታ ሃሌሉያ። ከዛ ለእናንተ ሁሉ ነው ከፈትም ይልላችሁ ለከሌም ቢያለው እናንተ ጋር ግን በቃ አይደል ጌታ ኢየሱስ ክርስቶስ ከዚህ በፊት ነገራቸዋለሁ እነ ፒተር ጋር ታንኳ ምናምን አሳ ሊያጠምዱ ፈልገው አቃታቸው አይደል አሳ የለም እና መረባቸውን ማጠብ ሲጀምሩ ኢየሱስ መጣና ፒተር ወዘስሙ ምንትና ታንኳ ላይ ፈቀቅ አድርግልኝ ብሎ ተቀምጦ ነው ኢየሱስ እነዚህ ሰዎች አሳ ላይ ያጡት ኢየሱስ ሌላ ትምህርት ጀመረ። ይፍቻ ማለት ከዛ ቢደንቀኝ ቃል አለ ትምህርቱንም በጨረሰ ጊዜ ይላል መረባችሁን ጣሉ አላቸው። መረባን ሲጥሏት አሳ ባሳ እና አንዳንድ ጊዜ እምቢ ያላችሁ ነገር አለ ትምህርቱ ውስጥ ተቀመጡ። ትምህርቱ ሲያልቅ አሳ ባሳ ነው ሲሪየስ ነው ብላችሁ የሆነ አሳ የሚሸከም ማንነት ክሬት ያደርጓቸዋል። የዛ ጥላች ወደሚበልጠው ነገር ትሄዳላችሁ። ጥለዋል ይሉት በቃ ጥለው ይሄ ትምህርት የሚያስጥል ሌላ መገለጥ አለ የሚሻል ነገር አለ። እግዚአብሔር ለትውልድ የጠራችሁ ለእናንተ ሰልፍ ሴንተር ብቻ እንድትወጣ እግዚአብሔር ባርኮ ለበረከት ያደርጋችሁ። ወንጌል እሱ አብርሃም መጀመሪያ ወንጌል ሰበከው የሚል አብርሃም ሲጠራው እኮ ከዘመዶች ከምን ምናምን ነው ወጣ አይደል እና መውጣት ቀላል ነው እንዴ? ዝም ብሎ ቀላል አሪፍ እንግሊዝ ሀገር ነው ብሎ አይደለም የሚያስወጣው። እኛ ጥለን ስንመጣ የተሻለ ሀገር ነው ብለን ቀድመን አይተን መረጃ ኖሮን ካለንበት ይሄኛው እንደሚሻል አስበን ነው። አብርሃም ሲወጣ እንደዛ አይደለም። የት እንደሚሄድ ሳያውቅ ውጣ ባለው ጊዜ በእምነት ታዞ ወጣ። አብርሃም የገባው አንድ ነገር ነው፣ የነገር ሁሉ ምንጭ እግዚአብሔር እንደሆነ። አሜን ሃሌሉያ። እግዚአብሔር ውጣ ሲላችሁ እግዚአብሔር ሁሉ ነው። እግዚአብሔር ንግድ ይሆናል። እግዚአብሔር ሰራዊት ይሆናል። ውጊያ ባለበት ስፍራ ኃይለኛ ተዋጊ ይሆናል። ገብቷችኋል? በደረቅ ምድረ በዳ ውስጥ ውሃን ያፈልቃል። ስለዚህ አንተ ከእግዚአብሔር ጋር ብቻ ተስማማ። ያኔ አምላክ ብርና ወርቅ ይሆንላል። ስለዚህ just we have to come down። ይሄ በሶሻል ሚዲያ ጋጋታ ምናምን ሌላ ዓለም ክሬት በሚያደርገው ሰዓት በክርስቶስ በተገለጠው ስፒሪት ሪዲንግ ውስጥ እንደረን ነው ማለት እሱ አስተማማኝ ነው። በነገር ሁሉ ተፈት አይደል እንዴ? ያቀናል፣ ድካማችን ያውቃል፣ ይራራልና በጣም በጣይስ ላቭ ብራዘር አይደል? ወንድሞች ተብሎ ሊጠራ ምን ያላለብን ያላፈረብን እና I encourage you guys ወደ መጽሐፉ ቃል ተመለሱ። አሜን። ከቃሉ ጋር ተስማሙ። just በቃ እሱ ዲዳት ወር አስተዋዩን ሰው ወደ ከፍታ ስፍራ ይዞት ይወጣል። አሜን። ስለዚህ ፖዚሽን ይቀየርላችሁ። እግዚአብሔር ቃል መገለጥ እውነት ሲመጣላችሁ ዳይሜንሽናችሁ ይቀየራል። ኑሯችሁ ሰርድ ዳይሜንሽን ይሆናል። ከዛ የሰው ቋንቋ ብዙ አይገር እናንተ ሌላ ሰምታችኋል አይደል? ፖል ሌላ ሰምቷል። ስለዚህ just I encourage you have በጣም የሚደንቅ የእግዚአብሔር ጸጋ አለበት። ብዙ መንፈሳዊ እይታ ነው ማለት ተስማሙ። ከጸጋችሁ ጋር ተስማሙ። ወንድሞቻችሁ ጋር ነው በፍቅር አንዱ ሸክም ይሸከም። የበረታው የደከመው ምን አይናቅም አይደል? ሪሰንትሊ አንድ ጽሑፍ ጽፌ ሰው ሸር አደረገ ነበርና የወንድሞቻችሁ ጠባቂ ሁኑ የቃየል መንፈስ አያገኛችሁ አይደል? አሁን ሲያጠፋ ምናምን እናያለን። ምሽቱ ሴቱ ሶዙ ሲፋን በቃ ትራይ
እግዚአብሔር መረዳትን ሲሰጣችሁ ይመለሳል። የእግዚአብሔር ጸጋና እውቀት ሲመጣ ይመለሳል። አንዳንዶች ደግሞ እንደዛ እግዚአብሔር የፈቃዱን ሀሳብ አይደለም የሚያልፉበት ኤሳው ሊሆኑ ይችላል። እኛን ግን ሪል ግሬስ በክርስቶስ ያለ ጸጋ ትራንስፎርም ቀይሮኛል። ሲሪየስ ነው። ቀይሮኛል። በቃ ቀይሮ አሁንም ዊክ ነኝ ግን ይቀይረኛል። ልጁን እስክመስል አሜን። ከፋቷል ቀይሮኛል። በቃ ምኞቴን ቪዥኔን ምን ወስዶ እና የሚሻለው የዘላለም አምላክ እግዚአብሔር ያለበት እለት እለት አዲስ የሆነው አንዳንድ እኮ እዚያውን እኮ ድሮ ስንመጣ ውጭ ሀገር ምናምን ተባለ አይደል? እንግሊዝ ሀገር መጣ ምንድን ነው ደግሞ ሰው እኮ አሁን ድምፅ ስሰማ ሀገር ቤት ይሻላል ይሉኛል። እዛም ደግሞ ወጣ ብለህ እኮ ማኪያቶ ትጠጣለህ። እዚህ ደግሞ በቃ ዝም ብሎ ስራ በቃ ምናምን ይሉኛል። ገብቷቸዋል። ግን ኑሮውን ከእግዚአብሔር ጋር ያደረገ ሰው ግን ሁል ጊዜ ጆይፉል ላይፍ የእናንተ ኑሮ በክርስቶስ በተሰራ ስራ ኢየሱስ ክርስቶስ ለእናንተ ዋጋ የከፈለው ዋጋ በስጋ ሰውነታችሁ በቅድስና ሕይወት ስርዓት ውስጥ ተገልጦ ሲታይ ደግሞ ብዙዎችን ይማርካል። ስለዚህ ለብዙዎች ምሳሌ ለመሆን በሚረዳን ነገር ላይ እግዚአብሔር እንዲሰጠን ጸጋውን እንጸልይ። አምብል ማለት ከስኪያ ጋይስ ከእናንተ ስራ አካባቢው ሞታ ካላችሁ ሲሪየስ እና አንዳንድ ሰው ጥቂት ነገር አውቆ ይሁን እንትን ምናምን ቢያም አሁን እዚህ ላይ ቁሜ ሳገለግል ምናልባት ከእኔ የተሻለ የመረዳት ነገር ያላችሁ በመካከላችሁ እግዚአብሔር እድሉን ሰጥቶኝ እዚህ ጋር ስለዋራ ስለዚህ ቢ ሃምብል ኦልዌይስ ዊ አር ዘ ሴም ቦዲ ውስጥ ያለ ያንተ ህመም ያንቺ ህመም የኔ ያንቺ መክበር የኔ ክብር በዚህ መንፈስ ውስጥ እዚህ ከተማ ውስጥ ወንጌልን በመስራት ለከተማው እውነተኛ መንፈሳዊ ህይወት መልክ ለማሳየት ጌታ ይረዳችኋል። ወደ መጽሐፉ ቃል ግን ተመለሱ አይደል? ያ go to the Bible እግዚአብሔር ከቃሉ ጋር ሁሉ ቃሉ ጋር የቆመ ምንድን ነው የሚለው ሰማይና ምድር ቢያልፍ ይቀለላል ነው እና ጌታ ይባርካችሁ። ይሄ ዕብራውያን ምንድነው መጽሐፍ ያጠናነው ለመሪዎቻችሁ ሰጥቷለሁ። ሶፍት ኮፒ ከፈለጋችሁ ሶፍት ኮፒ ልክላችኋለሁ። ለእናንተ ሻር ያደርጉታል። አይ ይሄንን ደግሞ ኮፒ አድርጋችሁ ተጠቀሙ ካላችሁ ኮፒ አድርጉ። እርግጠኛ ነኝ ከዚህ በላይ እንደምታሰቡት ተስፋ አደርጋለሁ። ገብቷችኋል? ይሄ እናንተ ስታወሩ ለምሳሌ በእኔ ስኮፕ ውስጥ የጻፉት ደግሞ እናንተ ጋር ደግሞ የሚጨምሩ የእግዚአብሔር ነገር እንደዛ ነው እና ይሄንን ወስዳችሁ የዕብራውያን መጽሐፍ እንደገና ለግላችሁ መንበብ አጥኑ። ሜንቶች ውሰዷቸው። ጌታ ይረዳችኋል። በጣም ወዳችሁ አመሰግናለሁ። በጣም ስላደመጣችሁ ትሁቶች ናችሁ። ጌታ ዛሬ ነገራችሁን የቀየረ ሰው ደግሞ ስላላችሁ ደስ ይላል። ጌታ